አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ሰነበታችሁ? በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬ ደግሞ በሌላ ነገር መጥቼላችኋለሁ። ሀባይቢ ሁሌም ሰላም ይብዛላችሁ በያላችሁበት ማለት ነው። እና እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ደግሞ ለየት ባለ ነገር ነው የመጣሁት ማለት ነው። እንደተለመደው መረጃ ምናምን አዲስ ነገር አይደለም። በእርግጥ አዲስ ነገር ነው፣ ግን ያው ከሌላው ከወትሮ የተለየ ነገር ነው ማለት ነው። እና ለቻናሌ እንግዲህ አዲስ የሆናችሁ ላይክ እና ሰብስክራይብ ብታደርጉኝ እጅግ በጣም ደስ ይለኛል ማለት ነው። ነባሮች ደግሞ እንግዲህ ቪዲዮውን እስከ መጨረሻ አዩት፣ ምናልባት ትጠቀሙበታላችሁ ብዬ ነው። ለእናንተ ይጠቅማል ብዬ ያላሰብኩትን ወይም ደግሞ ያስተምራል የማልለውን ነገር ወደ እናንተ አላመጣም ኢንሻአላህ ማለት ነው። ወደፊትም እስካሁንም ሳመጣ አልነበረም ብዬ አስባለሁ ማለት ነው። ለምትሰጡኝ አስተያየትና ማበረታቻም እጅግ አድርጌ ሁላችሁንም አመሰግናለሁ ሀባይቢ። እና ዛሬ ደግሞ ይዤላችሁ የመጣሁት ምን መሰላችሁ? እንግዲህ እንደምታዩት እጄ ተቃጥዬ እንደዚህ ሆኗል ማለት ነው። እዚህ ጋር መሀከል ጣት የሚባለው እዩት፣ ውሃ እንዴት እንደቋጠረ ማለት ነው። አላህ ሱብሃነሁ ወተዓላ ከብዙ ጊዜ የእሳት አደጋ አድኖኛል ማለት ነው። እናንተንም እንደዛ አላህ አትርፋችሁ ሊሆን ይችላል ማለት ነው። እዩት፣ እዚህ ጋር እንግዲህ እየዳነ እያለ ነው እጄ ማለት ነው። እየዳነ ነው። አሁን እንደምታዩት እንዴት እንደተላላጠ እንዴት እንደቆሰለ እያያችሁት ነው ማለት ነው። እና አላህ ክብር ምስጋና ሁሉ ይገባው። አልሐምዱሊላህ ሱም አልሐምዱሊላህ። በተለያየ አጋጣሚ በመዳም ኩሽና በመዳም ቤት በሰው ሀገር ብዙ ጊዜ ከተለያየ አደጋ አድኖኛል፣ አመሰግነዋለሁ። ምናልባት እናንተም እንደዛው ልትሆኑ ትችላላችሁ ብዬ አስባለሁኝ። ከእሳትም ከተለያየ አደጋ ተርፋችሁ ሊሆን ይችላል። አልሐምዱሊላህ እንኳን አተረፈን ማለት ነው። ለምን ነካኝ ለምን ሞከረኝ አይባልም፣ አልሐምዱሊላህ ነው የሚባለው። እና እዩት እጄ እንዴት እንደሚያሳዝን እና እንዴ ምን ተከሰተ መሰላችሁ? ስለ እጄ በኋላ አምጣበታለሁኝ። በጣም በህይወቴ ስደት ላይ የማረሰው የእሳት አደጋ ብዬ የማስበው ማለት ነው። በጣም ቆይቷል። የሆነ ቤት ስሰራ ነውና ምናልባት የዚ አይነት አደጋ በቪዲዮ ተቀርጾ ተለቆ አይታችሁ ሊሆን ይችላል። እኔ በተደጋጋሚ አይቻለሁ። ያ ነገር ግን እኔ ላይም ተከስቷል በትክክለኛ ሰዎች ደግሞ ቪዲዮ ለቀውት አይቻለሁና ይሄ የኤሌክትሪኩ ወይም ደግሞ ቁልፍ የሚደረገው ብረት ድስት ነበርና በዛ ኦረጋይነ በሚባለውን ጠቅልዬ አዘጋጃጅቼ ሁሉ ነገር ጨራርሼ ቆልፌዋለሁኝ። እና ትንሽ ብረት ድስቱ ይሄ የሚቆለፈው ብረት ድስት አየር የማያወጣው ትንሽ አሮጌ ነገር ነውና ለመክደን ራሱ አስቸጋሪ ነበርና ከከደንኩት በኋላ እንትን በፌስታል እንሸፍነዋለን እና የሆነች ክፍት ቦታ ነበረች ትንሽ አየር የሚወጣባት፣ በዛች አየር ትንሽ መውጣት ነበረበት ይመስለኛል። ከዛ እኔ እንዳለ ዝግት አድርጌው የመጀመሪያ አይደለም ከዛም በፊት ሰርቼበታለሁ። ዝግት አድርጌው ቆላልፌው ምናምን እሳት ላይ አድርጌው የለሁም ማለት ነው። ከትንሽ ሰዓት በኋላ ድምፅ ሰማሁኝ እና ክላሴ ነበር ሄድኩት። በቃ ረፍ ልበል ብዬ ሰዓቱ ሲደርስ መጥቼ ዘጋዋለሁ ብዬ ልክ ድምፅ ስሰማ መጣሁኝ። ስመጣ ልክ ኩሽና በር ላይ ሲደርስ ክዳኑ ወደ ላይ ተወርውሮ ድስቱ ወደ ላይ ተነሳ። በቃ ውስጡ ያሉ ወረጋ አይነት በኩሽናው ሙሉ ሆነ። በቃ እንዳለ ተበታተነ ማለት ነው። ከዛ እኔ በጣም ደነገጥኩና ልክ ዘልዬ ልገባ ወደ ውስጥ ልገባ ስል ድንገት መዳም ደግሞ ነበረች፣ ቶሎ ያዘችኝ። እኔ በጣም ደንግጫለሁ። በቃ ቤቱ ተበላሸ፣ የተቃጠለ ብረት ድስቱ ምናምን እቃውን ለማዳን ነው እንጂ ራሴን እዚህ ጋር አላስታወስኩት። ልክ በቃ እሱ ወደ ላይ ቡሁ ብሎ ሲፈነዳ እኔ ዘልዬ ልገባ ስል እሷ ያዘችኝ እና ተረፈችኝ ማለት ነው። አላህ ይስጣት። በዚህ አጋጣሚ ባትይዘኝ ኖሮ እዛ እንደዛ ሆኜ ገብቼ ወይ ልቃጠል ወይ የሆነ ነገር ልሆን ይችል ነበር። እንደፈለገው ሆኖ ፈንድቶ ይጨርስና ትገቢያለች። እንዴት ነው እንደዚህ ሆኖ ገባለው የምትይው አለችኝ። እንዴት ዝም አላለኝም? ራሴ የሆነ ነገር አደጋ ይደርስብኛል ብዬ ማለት ነውና ብዙ ጊዜ ስራ ላይ ስንሆን ታዲያ ችግራችን የሁላችንም ችግር ምንድነው? እጎዳለሁ፣ አደጋ ይደርስብኛል፣ እንደዚህ ይሆናለሁ አንልም፣ ወይም ደግሞ ጥንቃቄ አናደርግም። የሚደርስብን አይመስልም። ከደረሰብን በኋላ ነው የምናስተውለው ማለት ነውና በቃ የራሳችን የጥንቃቄ ጉድለትም አንዳንዴ ራሳችን ላይ ጉዳት ሊያመጣብን ይችላል ማለት ነውና መጠንቀቅ ምን ጊዜም ቢሆን መቼም ቢሆን መጠንቀቅ ይኖርብናል ማለት ነው። ካልተጠነቀቅን ያው እንግዲህ የከፋ አደጋ ሊያጋልጥና ሊደርስብን ይችላል ማለት ነውና እኔ ብዙ ጊዜ ተርፌያለሁ። አንዴ ደግሞ እንደዚሁ ምናልባት ላታውቁት ትችላላችሁና የሆነ አርስዬ የሚባል አርሲ ነው አርስ ማድሪ የሆነ እንደ ገንፎ ነገር ከስንዴ የሚዘጋጅና እሱ ከተዘጋጀ በኋላ ከበሰለ ከስጋም ሆነ ከዶሮ ጋር ከበሰለ በኋላ በመፍጫ ይፈጫልና
በመፍጫ ስፈጭ ምን ሆነ መሰላችሁ ብረት ድስቱ በጣም ትልቅ ነው መሬት ላይ ነው ያኛው ደግሞ መፍጫው ኤሌክትሪክ ላይ ተሰክቷል ከተሰካ በኋላ ልክ እንደማማሰያ ከላይ አድርጋችሁ ነው የምታማስሉት ልክ እንደ ገንፎ ማለት ነው በኤሌክትሪኩ ማለት ልክ እንደዛ ያማስልኩ ያለ ቀጥታ ቦታውን ስቼው ነው መሰለኝ አላቅም መጥቶ ልብሴን በቃ ጥምጥም ማርጎ ነው ይገነጣጠለው ማለት ነው ቀሚስ ነበር ሰፋ ያለ ቀሚስ ነበር የለበስኩትና ምናልባት ያ ቀሚስ ቶሎ ደግሞ አልዘጋሁትም ቀሚሴ ሰፊ ባይሆን ኑሮ እግሬን ሁሉ ሊቆርጠኝ ይችል ነበር ማለት ነው አልহামዱሊላህ ከዛ ራሱ ያተረፈኝ ማለት ነውና ብቻ ብዙ ገጠመኝ አለ ከእሳት ከእንደዚህ አይነት ነገር የተረፍኩባቸው ማለት ነው በስደት ሀገር እናንተም እንደዚህ ልትሆኑ ትችላላችሁ ማለቴ የቀመሳችሁ የተሞከራችሁ ያጋጠማችሁ ሊኖር ይችላል እንግዲህ አልহামዱሊላህ ካለፈ ማለት ነው የደረሰባችሁን ካላችሁ ደግሞ አላህ አጅራችሁን ይጻፍላችሁ እዚህ ጋር እጄ ራሱ እንደምታዩት ይሄ የውሃ ይመስላል ግን ይሄ እዩት እንዴት እንደሆነ በጣም ነው የተቃጠለው ግን የውሃ አይደለም ምን እንደሆነ አላቅም ይሄ ደግሞ በቃ በትንሽ ነገር ነው እንደዚህ የሰፋ ሄዶ እንደዚህ ሆነብኝ ስናጸዳ ምናምን ኤሌክትሪክ ማን ነው እንደዚህ ክሎሮክስና ኬሚካል ነገር ስለማንጠነቀቅ በዛ ምክንያት ነው ይሄ የሳት ነው እዚህ ጋር የምታዩት ማለት ነው ውሃ ነው የቋጠረው ያስታውቃል ይሄ እንደውም ቀላል ነገር ነው ማለት ነው ይሄኛው ግን ይሄ በጣም የተላላጠው ውስጡ የቆሰለ እየዳነ ያለው ይሄ የኬሚካል ነው ማለት ነው እንደዚህ ያደረገብኝ ለምሳሌ ማጽጃ ነገር ያመጣሉ አናነብምኛ ብዙ ጊዜ እንግሊዘኛ ብዙሃኖቻችን አናቅም ብናቅም ደግሞ አጠቃቀም ችግር አለና ካጠቃቀም ጉድለት ነው እጄ እንደዚህ የሆነብኝ ይላችኋለሁ ስለዚህ እናንተም ተጠንቀቁ አንዳንዴ ለብርና ለስራ ብለን ስራ ስለጠፋና ኑሮ ስለተወደደ ብቻ ራሳችንን ማጣት የለብንም ከኛ በላይ ውድ አይሆንም ማለት ነው ኑሮ የፈለገ ቢወደድም ማለት ነውና ስራም ቢጠፋ ደግሞ እኛ አንጥፋ እንጂ ስራ መጥፋቱ ችግር የለውም በሆነ አጋጣሚ መገኘቱ አይቀርም ነገር ግን እኛ መጀመሪያ የምንፈልገው ነገር ለማድረግና ለማግኘት እኛ መኖር ይኖርብናል ማለት ነው ሀባይቢ ስለዚህ አሁን ደግሞ ወደፊት የሚመጣው ረመዳን ነው ረመዳን ሲመጣ ደግሞ ስራ መጣደፍ አለ ቶሎ ለመጨረስ ምን ሾርባው ገንፎ ቂጣው ምናምን አረቤት አይቀርም ሁሉም ነገር የሚዘጋጁ ብዙ ነገር ያዘጋጃሉ ቂጣ ስላቸው አሁን ገጠሮች ምናምን ቂጣ ያውቃሉ ገንፎ ስላቸውም ደግሞ ገንፎ አለ እንዴት ልትወዱ ይችላል አለ እና ያን ለመጣደፍ ስትሉ ብዙ እህቶቻችን ተቃጠላላችሁ ምናምን አሁን ጓደኛዬ ራሱ በቀር ገና ረመዳን ሳይገባ በቃ እጄ በቃ እንዳለ ተበላሽ ያለች ነበር ምግብ እየሰራች ማለት ነው ስለዚህ ራሳችሁን ጠብቁ ጓንተ ልበሱ ክሬም ነገር ተጠቀሙ አረቦች በነገራችን ላይ የፈለገ ምግብ ቢሰሩ አይቀጠሉም ጥንቃቄ በጣም ነው የሚጠነቀቁት ግን እኛ መጣደፋችን ቶሎ ስራውን መጨረሳችን ወይም ደግሞ በጣም ስለሚደክመን ራሳችንን ያለ መጠበቅ ችግር አለብን ሀበሾች ማለት ነው ስለዚህ ወድ እህቶች ራሳችሁን ጠብቁ ተጠንቀቁ ምንም እሾክ አይወጋችሁ ተጠንቀቁ ማለት ነው እና በጣም ከባድ ነው እንደዚህ አደጋ ምናምን እንዳይደርስባችሁ ራሳችሁን ጠብቃችሁ ስሩ እኔም እንግዲህ እጄ ተሽሎኛል ድኖልኛል አልহামዱሊላህ በጣም ነበር የሚያስፈራው ቆዳው ሲላጥ ምናምን ነገር ማለት ነው ወይ አብጦ ምናምን አሁን ያው እንደዚህ እንደምታዩት እየዳነ ያለ ነው የሰወርኩት ማለት ይቻላል ሐኪም በሰዓቱ በጣም ያስፈራ ነበርና ሐኪም ቤት ሂጂ ያሉኝ ራሱን የሐኪም ቤት አልሄድኩም ደግሞ የብዙሃኖቻችን ችግር ደግሞ ቶሎ ወደ ሐኪም ቤት አንሄድም ቶሎ ወደ ሐኪም ቤት ያለ መሄድ ራሱ ትልቅ ችግር ነው ማለት ነውና ሐኪም ቤት አልሄድኩም ክሬም ተጠቀምኩት እዚህ ልጆች ምናምን ክሬም ሰጡኝ እኔም ደግሞ ቫዝሊን ምናምን ዘይቶን ሩቃ ሱረቱል ፋቲሃ ምናምን ቀራውበት አልহামዱሊላህ ተሻለኝ ማለት ነው እና ያው ለዛሬ እንግዲህ ይሄን ላስታውሳችሁ ብዬ ነው እኔም ደግሞ በዛችሁ ይችኑ ያለችኝ ትንሿን ታሪክ ልንገራችሁ ብዬ ነው ሀባይቢ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ አላህ በያላችሁ በጥብቅ ያድርጋችሁ ጥበቃው ዝነቱ አይለያችሁ ሁላችንም እየጠብቀን በስደት ሾክ ማይውጋን እንኳን እንደዚህ አይነት ነገር እና ላይክ እና ሰብስክራይብ አድርጉልኝ ሀባይቢ ወሰላም